ሰኞ ሌሊት 3 ሰዓት ላይ የሚነበብ ግብረ ሕማም ምዕራፍ 6። በዚያን ጊዜ ካህናቱ ተሰብስበው ወደ ቤተ ክርስቲያን ይገባሉ። ከገቡ በኋላ ከሁሉ በፊት አስቀድመው 15ቱ ነቢያትንና 5ቱን መኃልየ ሰሎሞን ይደግማሉ። አያይዘው ውዳሴ ማርያምን ይደግማሉ። ቀጥለውም በዚያ ሰዓት የሚነበበው ወንጌሉን ተመልክተው ለወንጌሉ የተዘጋጀውን አቡን ይቃኛሉ። ወንጌሉ ሉቃስ ከሆነ ሃሌሉያ ይቤ እግዚእነ ኢየሱስ ክርስቶስ እንዘ ይሜረነ በወንጌለ ሉቃስ ወባህቱ ይቀልል ሰማይ ወምድር ይህልፍም ስደቅ አሐቲ ቃለ እምኦሪት። ይህንን በግራና በቀኝ እየተቀባበሉ 2 ጊዜ ይዘልቁታል። ቀጥሎ ይህ በተመራበት ወገን ለከ ኃይል ክብር ወስብሐት ወእዘዝ እስከ ለዓለም አማኑኤል አምላኬ ለከ ኃይል ክብር ወስብሐት ወእዘዝ እስከ ለዓለም ኦ እግዚእ ኢየሱስ ክርስቶስ ለከ ኃይል ክብር ወስብሐት ወእዘዝ እስከ ለዓለም ኃይልየ ወፀወንየ ውእቱ እግዚእየ እስመ ኮንከኒ ረዳእየ እብል ባኮቴት አቡነ ዘበሰማያት ይትቀደስ ስምከ እያሉ አቡነ ዘበሰማያትን እስከ መጨረሻው እየዘለቁ በቀኝና በግራ 12 ጊዜ ይዘልቁታል። ለከ ኃይል ክብር ወስብሐት ወእዘዝ እስከ ለዓለም የሚለው ትርጉሙ ለአንተ ኃይል፣ ክብር፣ ጌትነት፣ ገዥነት ለዘላለሙ ገንዘብህ ነው። ፈጣሪዬ አማኑኤል ሆይ ኃይል፣ ክብር፣ ጌትነት፣ ገዥነት ለዘላለሙ የአንተ ነው። ጌታዬ ኢየሱስ ክርስቶስ ሆይ ኃይል፣ ክብር፣ ጌትነት፣ ገዥነት ለአንተ ይገባል። ኃይሌና አምባዬ መጠጊያዬ አንተ ነህ። ረዳቴ ሆነኛልና በምስጋና እንዲህ እያልኩ አመሰግንሃለሁ ማለት ነው። ምስጋናውም በሰማያት ያለህ አባታችን ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁ በምድር ትሁን። የዕለት ምግባችንን ዛሬ ስጠን፣ እኛም የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተናም አታግባን፣ አቤቱ እኛ ይቅር እንደምንል በደላችንን ይቅር በለን። አቤቱ ወደ መከራም አታግባን፣ ከክፉ ሁሉ አድነን እንጂ ይህቺ መንግሥት፣ ኃያልነት፣ ጌትነት ለዘላለሙ በእውነት የአንተ ገንዘቦች ናቸውና ማለት ነው። ከዚህ ቀጥሎ ኦሪቱ ይነበባል። ይሄውም የነቢዩ የሶፎንያስ ትንቢት በረከቱ ከእኛ ጋር ለዘላለሙ ትኑር አሜን። ሶፎንያስ ምዕራፍ 1 ቁጥር 14 እስከ 18 ድረስ እንዲህ ይላል። ታላቅ የሆነች የምታስፈራ የእግዚአብሔር ቀን ቀርባለችና ፈጥናም ደርሳለችና የእግዚአብሔር ቀን ድምጿም መራራ ነውና ክፉም ናትና የጸናችም ናትና ይህችም ቀን የጥፋት ቀን፣ የመከራ ቀን፣ የለቅሶ ቀን፣ የችግርና የሽብር፣ የጥፋት፣ የጨለማና የጭጋግ፣ የደመናና የጉም ቀን ናትና በጽኑ አምባዎች በታላላቆችም መንደሮች ላይ ውጋ ውጋ የሚል የነጋሪት ድምፅ የሚሰማባት ቀን ናት ይላል። ይህንንም በትንቢተ ኤርምያስ ምዕራፍ 4 ከቁጥር 14 እስከ 23 ድረስ ያለውን ስንመለከተው እንዲህ ይላል።
ኢየሩሳሌም ሆይ ትድኚ ዘንድ በሕይወትና በሰላም ትኖሪ ዘንድ ልብሽን ከክፉ ነገር ጠብቂ። ክፉ ሐሳብ የሚኖርብሽ እስከ መቼ ድረስ ነው ይላል። ለአሕዛብ ይህን ነገር አሰሙ። እነሆ ጠባቂዎች ከሩቅ አገር ይመጣሉ፣ በይሁዳም ከተሞች ላይ ይጮኻሉ ብላችሁ በኢየሩሳሌም ላይ አሰሙባት፣ ይህንን ንገሩባት አለ እግዚአብሔር። ነቢየ እግዚአብሔር ቅዱስ ዳዊት ወረሰይዋ ለኢየሩሳሌም ከመልእክተ አቃቤ ቀምስ ብሎ እንደተናገረው ኢየሩሳሌምን እንደ ወፍ ጠባቂ ጎጆ አደረጓት አለ። የወፍ ጠባቂ ጎጆ አዝመራው በተከተተ ጊዜ ያችን ወፍ ሲጠብቅባት የነበረችውን ማማውን ወይም ጎጆውን አፍርሷት ይሄዳል። ኢየሩሳሌምንም እንዲሁ እንደ ወፍ ጠባቂ ጎጆ አደረጓት፣ እንዳልነበረች አደረጓት ማለት ነው። በእኔ ላይ አመፀኛ ሆናለችና በዙሪያዋ ከበው እንደ እርሻ እንደ ወፍ ጠባቂ ጎጆ ያደርጓታል አለ እግዚአብሔር። መንገድሽና ክፉ ሥራሽ ይህንን አድርጎብሻል። ይህ ክፋትሽ መራራ ነው፣ ወደ ልብሽም ደርሷል። ከክፋትሽ ተመለሺ አለ። አንጀቴም ልቤም በጣም ታሟል፣ በውስጤም ልቤ ታውኮብኛል። ነፍሴ ሆይ የመለከትን ድምፅና የሰልፍን ውካታ ሰምተሻልና ዝም ማለት አልችልም። መከራ በመከራ ላይ፣ ልቅሶ በልቅሶ ላይ፣ ሐዘን በሐዘን ላይ ተጠርቷል። ምድርም ሁሉ ተበዝብዛለችና በድንገትም ድንኳኔ በቅጽበት ዓይን መጋረጃዎቿ ሁሉ ጠፍተዋል። ዓላማውን የምመለከት የመለከቱንስ ድምፅ የምሰማ እስከ መቼ ነው? ሕዝቤ ወገኖቼ ሰንፈዋል፣ ከቶ አላወቁኝም። ሰነፎች ልጆች ናቸው፣ ማስተዋል የሚባል ነገር ከቶ የላቸውም። ክፉ ነገርን ለማድረግ ግን ብልሃተኞች፣ አዋቂዎች፣ ጠንካሮች፣ ቀልጣፎች ናቸው። በጎ ነገርን ለማድረግ ግን ከቶ ምንም እውቀት የሌላቸው ደንቆሮች ናቸው አለ። ሰዎችን አስጨንቃቸዋለሁ። በኢየሩሳሌም ያሉ ወገኖችን ለሕጌና ለትእዛዜ ቀናተኛ ያልሆኑትን ያመፁብኝን ሰዎች እንዲህ አስጨንቃቸዋለሁ አለ እግዚአብሔር። እግዚአብሔርን በድለዋልና እውር እየዳሰሰ እንደሚሄድ እነሱም እንደ ዓይነ ስውር እየዳሰሱ ይሄዳሉ። ደማቸውንም እንደ ውሃ አፈሰዋለሁ፣ ሥጋቸውንም እንደ ፈረስ ፋንድያ እጥለዋለሁ። እግዚአብሔር ተቆጥቶ ካመጣባት ምርኮ፣ እግዚአብሔር ተቆጥቶ ካመጣባት ፍዳ ብራቸውና ወርቃቸው ገንዘባቸው ሁሉ አያድናቸውም። እንግዲህ ወዲህ አያድናቸውም። በዚያ የሚኖሩትን ፈጥኖ ያጠፋቸዋልና። እግዚአብሔር በቁጣውና በቅናቱ እሳትነት የተነሳ ምድር ሁሉ ትጠፋለች አለ። አሁንም በትንቢተ ሶፎንያስ ምዕራፍ 2 ቁጥር 1 እስከ 3 ያለው ኃይለ ቃል እንዲህ ይላል። እናንተ ሰነፎች ወገኖች ተሰብስባችሁ ወደ እግዚአብሔር ተለማመጡ። እንደ ወደቀ ግንድ እንደ ደረቀ አበባ ሳትሆኑ የእግዚአብሔርም የመቅሰፍቱ ጊዜ ሳትደርስባችሁ እግዚአብሔርም የሚቆጣባት ቀን ሳትመጣባችሁ በዚህ ዓለም የተዋደዳችሁ ሁሉ እግዚአብሔርን በሕግ በአምልኮት ፈልጉት። እውነት ነገርን ስሩ፣ የቀናችውንም ነገር ፈልጓል። እግዚአብሔርም ቁጣውን ከሚያደርግባት ቀን ትድኑ ዘንድ እግዚአብሔር ምናልባት በዚያች ቀን ይሰውራችሁ እንደሆነ ሕጉን ተማሩለት አለ። እናንተ እፍረት የሌላችሁ ግብዞች ወገኖች ሆይ ትእዛዙ ሳይወጣ ቀኑ እንደ ገለባ ሳያልፍ የእግዚአብሔር ቁጣ የእግዚአብሔር ትኩሳት ሳይመጣ የእግዚአብሔርን ቁጣ ዕለቱ ቀኑ ሳይደርስባችሁ ወደ አምላካችሁ ቅረቡ።
ፍርዱን የጠበቃችሁ የምድር ትሑታኑ ሁሉ እግዚአብሔርን ፈልጉት ታገኙታላችሁ። ጽድቅንም ፈልጉ፣ ትሕትናንም ፈልጉ። ምናልባት በእግዚአብሔር ፍርድ ጊዜ እግዚአብሔር ከመከራው ይሰውራችሁ ይሆናልና አሁን